ዛሬ እንግዲህ ብሌን ወላጅ እናቷን ልታገኝ የተወሰኑ ተቃርባለች። በሚገርመው ሁኔታ እናቷን ለማግኘት እና እናቷ ማን እንደሆነች ሊነግራት ሳም ስልክ ደውሎ እንደቀጠራት አይተናል። በጣም ደስ የሚለው ነገር ብሌን እናቷን ለማግኘት ብዙ ነገሮችን እየጣረች እና አንዳንድም ወሬዎችን ሆነ ማን እንደሆነች ወይም ደግሞ የሚያውቅ ሰውን እያጣራች ነበር። በተለይ ዳግምን ከቃል ጋር ቃል የምታውቀው ጉዳይ አለ ከእናቴ ብላ ብዙ ውጣ ውረዶችን እያደረጉ ይገኛሉ። ሆኖም ግን ሳም እንግዲህ እናቷ ማን እንደሆነች እንደሚነግራት ቃል ሲገባላትና በአካል ነግርሻለሁኝ በስልክ አይሆንም ብሎ ሲላት በደስታም በእንባም የታጀበ ፊት ተፍለቀለቀ። ሆኖም ግን በጣም ደስ የሚል ነገር ቢሆንም ግን አደጋ ያለው ይመስለኛል። እንግዲህ ሰላምዬ ዛሬ እንግዲህ ቃል እንዳባረረቻትና የኔ ልጅ ልትሆን አትችልም፣ ዲኤንኤው እስከሚመጣ አባርሬያታለሁኝ፣ ረስቸው ነው ያልነገርኩሽ በማለት ለብሌን ነገረቻት። ብሌንም እንግዲህ የምታውቀው ነገር ስለነበረ ልክ ነው ማለት ነው ሳም እያለችም ስታወራት፣ እንዴት በምንድን ነው ግን ያስወጣሻት ከቤት ስትላትም፣ በጭራሽ የኔ ልጅ ልትሆን አትችልም፣ ተግባሯም ሆነ ባህሪዋ ከኔ ጋር አልሄደም በማለትም ሰላምዬ ለብሌን አወራቻት። እንግዲህ ሰላም ደብሮኛል ስትላት ብሌን እንግዲህ ፏፋክሽ አድርጋ ቡና አፍልተው እየጠጡ እየተሳሳቁ እንደዚሁም ወሬያቸውን ቀጠሉ። ምን አለ አንቺ እኮ ነሽ ከዚህ ቤት የምታስብልኝ፣ ምን አለ አንቺ በሆንሽ የኔ ልጅ በማለትም ሰላምዬ ወደ ብሌን ቀስት አይኗንም ሆነ ነገሮችን ተኮር ማድረግ ጀመረች። ሆኖም እንግዲህ ብሌንም እንግዲህ የምታውቀው ነገሮች ስላሉ አዎ ላትሆን ትችላለች፣ ግን አንቺ ውስጥሽ ምን ይልሻል? ቃል እኮ የአንቺ ልጅ ላትሆን ትችላለች ስትላትም የምሬን ነው ምልሽ ቃል የኔ ልጅ አትሆንም፣ በዛውም ቢሆን ግን ዲኤንኤ እስከሚረጋገጥ ድረስ አስወጥቻታለሁኝ አለች እያለች ልክ ነው ማለት ነው ስትል አንቺ የምታውቂው ነገር አለ እንዴ? ለካ ሳም በኃይሉ ሳምን የደበደበው ለዚህ ነው በማለትም ስትላት አለቻት። እንዴ ብሌን የምታውቂው ነገር አለ እንደ? አዎ በኃይሉ እኮ ሳምን አስደብድቦታል አለቻት። ሆኖም እንግዲህ ነገሮች እንደዚህ እየቀጠሉ እያለ ሰላምዬ ወደ በኃይሉ የስራ ቦታ ሂዳ በጭራሽ ወንድሜ ልትሆን አትችልም፣ አንተ ከሃዲ ነህ፣ በጣም ከጀርባ የሆነ ወቅተኛል፣ ወንድም የለኝም በጭራሽ አባቢ ግን እንደዚህ አልነበረም ላንተ ያለኝ ነገር ስትለው፣ እባክሽ አብድሻል እንዴ በሰላምሽ ነው ጭራሽ እያለም በኃይሉ ቀልዱንና ነገሮች እንዳይታወቁበት ድራማውን ቀጠለ። የምር ነው አብዳ ነው እህቴ በማለትም ያፌዝባት ጀመር። በኃይሉ እንግዲህ የበኃይሉና የቃል ሴራ በስተመጨረሻም ከሽፎባቸው እየተንከራተቱና ጉዳቸውን እያርመጠመጠቻቸው ሰላምዬ ትገኛለች። እንግዲህ ቃልም እንግዲህ መንገድ ላይ ተዘርግታ ዳግም አግኝቷት እስኪ ቆይ እዚህም አልጥልሽም ነይ ቶሎ ወደ እናቴ ቤት እንሂድ ብሎ ዳግም ወደ እናቱ ቤት ይዟት ሄደ። ዳግም እንግዲህ ወደ እናቱ ቤት ይዟት ሲሄድ እናቱ ግን እንደጠበቃት አላገኘችውም እና ከዚህ በፊት እኮ ምንጭቅጭቅ አርጋ ነው ከቤት ያወጣችኝ፣ በጭራሽ ከዚህ ቤት አትሆንም እች ልጅ በማለትም ተናገረች። ሆኖም እንግዲህ ተይ እናቴ አትጨክኒ፣ እናቷ ጋር ተጣልታ ነው ሲላት፣ በጭራሽ እኮ ቃሌና የሰላም ልጅ አይደለችም በማለትም እየተናገረች ነበረ። እንዴ ቀስ ብላ ከበር ተለጥፋ ቃል እያዳመጠች ነበር ዳግምና የዳግም እናት ሲያወሩ። እንዲሁም እንግዲህ ይችን ልጅ አልፈልግም ማስወጣልኝ ስትለው እንግዲህ በቃሽ ከአንቺ ቃል አላመልጥም ብሎ ዳግም ደግሞ ወደ ቃል ሄደ። ቃልዬ እንግዲህ እናቴ ምንም ልትረዳኝ አልቻለችም ሲላት፣ ስራዬ ነው በቃ እሄዳለሁኝ ምንም ማድረግ አልችልም እዛው ጎዳና ላይ ወርቃለሁ ስትል አላስችላት አለና የዳግም እናት ተመልሳ መታ በጭራሽ እኔ እህቴ እኔ ልጅም ስላለ ሴት ልጅ አልጨከንኩም እስከምታመቻችና ነገሮች እንትን እስከሚሉ ድረስ ለተወሰነ ጊዜ ተቀመጪ
አለቻት። እንግዲህ ቃልም ደስ ብሏት ምን አስባ ይሆን እያለች እያመነታታችና እውነትም ድራማ ልትሰራብኝና ከጀርባ የሆነ ነገር ልታደርግ ነው እንዴች አሮጊት በማለትም በሆዷ እየታዘበች ነበር። ዳግም እንግዲህ የዳግም እናት ለቃል የምትሰጣትን ፍቅር ሲያይ እናቴ ምን ሆናለች ዛሬ እያለ ውስጡ እየተረባበሸ ነበር። በስተ መጨረሻም ግን ቃልና የዳግም እናትም ከበላሉ ከጠጣጡ በኋላ ወደ አልጋቸው ላይ ሂደው ባንዲ ተኙ። ይመስለኛል የዳግም እናት ያሰበችው ቃልን ለዳግም ልትድረው ይሆናል። ምክንያቱም ልጇን ሴቷን ልጅ ላለማጣት ሁለቱ ግንኙነት እንዲኖራቸው ስለማትፈልግ ይህን ሴራ ለመስራት ይመስለኛል ከቃል ጋር ፒስ የሆነችው። ሆኖም እንግዲህ ቃል ይሄን አጋጣሚ አግኝታ እንደውም ዳግምን አጥምዳና አባራ እንደምትይዘው እናውቃለን። እና ምን ይውጣት ይሆን? በጣም ደስ ይላል ይህ አጋጣሚ እያለች ጥርሷንም ድዷንም እያገጠጠች ከዳግም እናት ጋር አንድ ላይ ተኙ። ዳግምም እንግዲህ የብቻው በፍራሽ ላይ ሆኖ ተኝቷል ማለት ነው። ሆኖም እንግዲህ ብሌን ደግሞ ከሰላም ጋር ካወሩ በኋላ ሰላም ሂዳ በኃይሉን ሳም እንዳልሞተ ስትነግረው በኃይሉ ደግሞ ሳም እንደሞተና ሳምን ደግሞ አልሞተም ማለት ነው ማን ነገረሽ ላንቺ በማለትም እየተደነባበረና እየተደናገጠ ስታየው አንተ ከሃዲ ነህ፣ ከዚህ በኋላ ወንድሜ ሞቷል አይንህም ማየት አልፈልግም ብላ ሰላም የልቤ ልቧን ነግራው መጣች። ደስ የሚለው ነገር ግን ሳም እንዳልሞተ እንደዚሁም ደግሞ አስደብድቦትና እንደተሻሸገ ነግራት ነበር ብሌን። እንግዲህ ብሌንም ደውላ እባክህ ሳምዬ ራስህን ጠብቅ፣ ይሄን ነገር በኃይሉ አንተ እንዳልሞትክ ገብቶታል ወይም አውቋል አለችው። በጭራሽ ብሌን ብትጠይኝ እንኳን እንደዚህ ታደርጊያለሽ እንዴ አላት። እሷም ደግሞ አይ እንደዛ አይደለም፣ ነገር ግን በሆነ አጋጣሚ ሰላም እንደዚህ ስታወራኝ ነው ስትለው እሺ ይሁን በማለትም ተናገረ። ብሌን ግን በጣም ተጸጸተች። ምክንያቱም አንተ ለእኔ ብለህ ብትነግረኝም እኔ ደግሞ እንደዚህ ማድረጊ አንተን ደግሞ ሁለተኛ ችግር ላይ ጣልኩህ በማለትም እያለቀሰችና የተፈጠረውን ድርጊት ለማስረዳት ለሳም ሞከረች። እንግዲህ ሳም በጣም ብሌንን አፍቅሯታል፣ ይወዳታልና አንድ ላይ ሆኖ ደግሞ በጓደኝነት አንድ ላይ እንደሚዘልቁ ግን ሌላ ሪሌሽን እንዳይኖራቸው ከብሌን ጋር አውርተዋል። ምክንያቱም ብሌን እኔ የምፈልገው ጓደኝነት ካልክ ጓደኝነት ነው፣ ሌላ ነገር ግን አይመቸኝም ብለዋለች። ሁሉም ነገር እኮ ከጓደኝነት ይበልጣል፣ መጀመሪያ ጓደኝነታችን እናጠናክራለን በማለትም አንድ ላይ አውርተው ተለያዩ። በሚገርምና በሚያሳዝን ሁኔታ ግን የቃልዬና የበኃይሉ ሴራ በስተመጨረሻ እንደዚህ ሰላም ስትደርስበት በጣም ተናዳና ተረብሻለች። ምክንያቱም በጣም ወንድምም ወንድሟ ነው። ይችን ደግሞ ልጄ ብሎ አንጥቶ በጣም ሰላምን የጎዷት ነገር እንደ ጅል አይተዋት ገንዘቧንም ንብረቷንም ሊዘርፉ ተባብረው እንደሆነ ሲገባት ነገር አለመቶች ሁሉ ጭልም አለባት። ሰላምም እንግዲህ እንደው ልጅ እንኳ ብትሆን ብዬ ምንም ነገር ማድረግ አልቻልኩም፣ ነገር ግን ውስጤም እየተረበሸ እና በጣም መኗኗር ስላልቻልን ነው በማለትም ለብሌን እያንዳንዱን ነገር እየዘረዘረችላት ነበር። እሺ ይሁን በቃ እንደዛ ከሆነ እሺ አለች። እንግዲህ ይመስለኛል ሳምና ብሌን የበስተ መጨረሻ እናቷንም ካገናኛት በጣም ሳምን እንደምትወደውና ሳምና ብሌን ወደ መጨረሻው አብረው እንደሚዘልቁ ተስፋ አለኝ። ሆኖም ደግሞ ዳግምና ብሌን እንግዲህ የሚገናኙ አይመስለኝም። ምክንያቱም ቃል እንግዲህ ይችን ነገር ተጠቅማ ብሌንን እና ዳግምን እንደምታለያያቸው በእርግጠኝነት ነው የምናየው። ምክንያቱም የብሌንን እናትና የዳግም እናት ከቃል ጋር ከሆነች ነገሮችን እያስተካኩና እያቀነባበሩ እንደሚቀጥሉበት ይታወቃል። ምክንያቱም ቃል ይሄን እድል ትፈልገዋለች። ያው ዳግም ግን በየዋህነትና ስላሳዘነችው ምንም ማድረግ ስላልቻለ ስላልጨከነባት ነበር ወደዚህ ያመጣው። ግን
ዳግም በራሱ ሰዓት ከብሌን ለመለየት ወስኖና አስቦበት ሊመስል ይችላል። ምክንያቱም ብሌን ይህን አትጠብቅም ነበር። ብሌን ደግሞ ከእናቷ ጋር እንደሆነች ካወቀች ይለያያሉ ብዬ አስባለሁ።